በእሳት ላይ እሳት ልብ አንጠልጣይ የህይወት ታሪክ ክፍል 15 ደራሲ ሰሚራ ሰምሃን ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በአክብሮት እንጋብዛለን። የሁዘይማ አባት ለአቢና ለአምር ንግግር ማድረግ ጀመረ። በልጆቻችን መካከል ብዙ ነገሮች ተፈጥረው አልፈዋል። እኛም ይህንን እናስባለን። ምናልባት እናንተ ፈቃደኛ ላትሆኑ ትችላላችሁ። ማለትም በልጄ ላይ እውነት እንደስከዛሬው እንዳገኛት አይነት ስሜት ይኖረዋል? እውነት ልጇን ይቀበላል? አይጎዳም ወይ? እና ሌላም ግን ወንድሜ ፉአድ እንደ ሐቁ ለልጄ ነስሊሃን እንደዚህ ሆና እንደማየት የሚጎዳው ነገር የለም። ይኸው እሱ ከተለያዩ በኋላ ጤነኛ ለመሆኑን ስነግርህ ላታምን እንችላለህ። ግን ደግሞ በቃ አንድ ጊዜ ልቡን እስከ መራው ድረስ፣ አንድ ጊዜ እሷን ልብ ውስጥ እስከ ከተበበት ጊዜ ድረስ ልጄ ለልጄ ትገባዋለች፣ ከነ ልጇ ከያዘችው ልጅ ጋር እንቀበላታለን እና በጌታዬ ሊያዝህ እምቢ እንዳትለን። እግሩ ላይ ሊወድቅ ምንም የቀረው ነገር አልነበረም። ሙሉ ቤተሰቡ ተአምር ሆነበት። እንዴት እስከነ ልጇ ይቀበላታል? ጎን ለጎን ይንሾካሾካሉ። ሁዘይም አንገቱን ደፍቶ ዝም አለ። ከአምርና ከአጎቴ መካከል የተቀመጠው አቢ ሶስቱን በሹክሹክታ ሰዓት ወስደው ከተነጋገሩ በኋላ አቢ ድምፁን እየጠራረገ ትይዩ ከተቀመጠው ለሁዘይማ አባት መልሱን ለማሳወቅ ተስተካከለ። አሁን ሁሉም ችግር ያለው ከሚወለደው ልጅ ጋር ነው። ይህ ውሳኔ ምን ያህል እንደሚጎዳ ሳላውቅ ቀርቼ ሳይሆን እሷን ይጎዳታል በሚለው ነው። ቀጣይ በእሷ ህይወት ውስጥ ስለሚኖረው ሰው ፈተና ነው። ኑን እንደምታዩት አይደለችም። እሷ ከዚህ በኋላ አላገባም ልትል ትችላለች። አለማግባቱ አይደለም ማግባቷም አይቀርም፣ ግን ከዚህ በኋላ ልጅ ትፈልጋለች ወይ የሚለው ነገር ጥያቄ ውስጥ የሚገባ ነገር ነው። እንደምታዩት አይደለችም። ሁሉም ነገር በቃኝ ብላ ነው አሁን ያለችው። ከኔ ጋር ራሱ በትክክል ካወራን በጣም ብዙ ጊዜ ሆኖናል። እሷን ለመጥቀም ያደረኩት ነገር እሷ ጋር ትርጉም አልባ ወይም ደግሞ ጨካኝ አስብሎኛል። ስለዚህ አሁን ሁዘይም ከራስ አፍ ልስማው። እሷ እሺ ብትል ልጁን ላለማጣት ነው እና ያስቀመጥኳቸው መስፈርቶች እንዳሉ ይሰማኛል። ስለዚህ እሱን ከቻልክ አጋራን አለው። ሁዘይም እጆቹ እየተንቀጠቀጡ አንገቱን እየደፋ መስፈርቶቹ በውሳኔዋ ላይ ጣልቃ ባለመግባት፣ አንድ ክፍል ላለመጋራት፣ ልጁ አድጎ ራሱን እስከሚችል ድረስ ታሪኩን ላለማሳወቅና አባት ሆኖ ለመቆየት ይህን ነበር ያለው። መስፈርቱ እንደዚህ ነው እና ትስማሚያለሽ አለኝ። ጭንቅላቴን በአዎንታ አንቀሳቀስኩ። እየተነሱ እርስ በርስ ተቃቀፉ። እኔና ሁዘይም ግን ከምንም አልነበርንም። ሽቅብ እየተመለከትናቸው ዝም አለን። ሰርግ ምን እንደሆነ ታውቃላችሁ? በእናንተ ደስተኛ ያልሆኑ 1000 ሰዎችን እንደማስደሰት ነው። ከ5 ዓመት በኋላ የግድግዳው ሰዓት ከሌሊቱ 9:47 ይላል። የቤቱ ጭር ማለትም ብቻም ሳይሆን በየመተላለፊያው የበሩት አምፖሎች በራሱ ብርሃናቸው ደብዝዟል። የ5 ዓመት ልጅ ወደ አንድ ክፍል በሩ ሳያንኳኳ በዝግታ ከፍቶ ገባ። የክፍል ውስጥ ጨለማ ደግሞ ሌላ ነው። በጠረጴዛ ላይ የሚቀመጡት አምፖሎች ሳይቀር ጠፍተዋል። በድንግዝግዝ ውስጥ በጭላንጭሎ እየተመራ ወደ አልጋው ሄደ። በአልጋው ላይ የተኛውን ሰው ሊያነቃ ይሞክራል። ቆይቶ ከጥሪ ጋር ባባ ተነስ ባባ። ሁዘይም አይኖቹን እየደጋገመ እየጨፈነና እየገለጠ ምን ኡበይድ እናትስ አለው። የኡበይድ ኢብኑ አቲፍ ልጅ የሁል ጊዜው አዳር ከእናቱ ጋር ስለሆነ ግር ብሎት ባባ ብሬህ ልተኛ በተቅለሰለሰና በልመና መልኩ እየተቁለጨለጨ ሁዘይም የብርድ ልብሱን ገለጥ አድርጎ ነግባ አለው። ኡበይድም አባቴ በሚለው ሰው የሞቀ እቅፍ ውስጥ ገብቶ አቀፈው። ሁዘይምም ወደ ራሱ አስጠግቶ እያቀፈው እንዳለ ኡበይድ እንዲህ አለ፣ ባባ አሚን ጋር እንሂድም እንዴ ይለዋል በተኮላታፈ አንደበቱ። አረ ገና ነው። ሁዘይም አይኖቹን ወደ ግድግዳው ሰዓት አሻግሮ እየተመለከተ ትንሽ ሰዓት አለ፣ አሁን ሰዓት ሲደርስ እንሄዳለን አለው። ባባ አላሁንም በማይሰለች ልሳኑ ትንሹ ኡበይድ
ናም ሐቢቢ። ባባ ለምንድን ነው ከኛ ጋር የማተኛው? ቆይ አንተ እዚህ ብቻህን ስትተኛ ጅብ አይበላህም? እኔ እኮ ማሚ ባባ ሳዘነኝ ብቻውን ሲተኛ ስላት ሂድና አብረኸው ተኛ አለች። ባባ እኮ ጀግና ነው፣ ጅቡን አይፈራውም፣ ጅቡም እዚህ አይመጣም ሲል መለሰ። ኦበይድን በልጁ መንፈሱ ነፍሱ የተረዳችውን ያህል እያሰበ ባባ እወድሃለሁ እሺ አለው። ሁዘይምም እንባውን እየዋጠ እኔም በጣም እወድሃለሁ ግንባሩን ሳመው። ኦበይድ ፈገግ እያለ ብዙ ነው የምወድህ፣ እኔም በጣም ብዙ ነው የምወድህ። አሁንም ኦበይድ ፈገግ አለ። በወሬ ሲሳሳቁና ሲያወሩ ቆይተው ኦበይድ ወደ እንቅልፍ አሸለበ። ሁዘይምም ከልቡ እየተመለከተው ደግሞ ለሶስተኛ ጊዜ ግንባሩን ሳመውና እሱም እንደዛው ከሱ ባልተሻለ እንቅልፍ በተባለ ዕጣ ፈንታ ተወሰደ። ሰዓቱ እያለ የፈጅር ሰዓት ደርሶ የአዛን ጥሪ ከመስጅድ ተሰማ። እንደተቀሰቀሰ ሰው ሁዘይም ብንን ብሎ ነቃና ኦበይድን እየቀሰቀሰው ሐቢቢ ነቃ በል፣ አሚን ጋር ልንሄድ ነው፣ ተነስ። ኦበይድን በቀስታ ተነሳ። ገላቸውን ታጥበው የራሱን ጀለቢያ ለብሶ ኦበይድንም ካለበሰው በኋላ ተያይዘው ከክፍል ወጡ። መታጠቢያ ክፍል ገብቼ ውዱ ካደረግኩኝ በኋላ የክፍሉን በር ከፍቼ ልወጣ ስል ሁዘይምና ኦበይድ ተያይዘው መጡ። አሰላሙ አለይክ አለ ሁዘይም። ወአለይኩም ሰላም። አንተ ደግሞ በሌሊት ሄዴ ታስቸግረዋለህ አይደል አልኩት ለኦበይድ ቆጣ ብዬ። ሁዘይምም ምንም አላስቸገረኝም አይደል፣ እሱ እኮ ጎበዝ ነው አያስቸግርም አለኝ። መስሎሃል? ግማሹን ሌሊት በጥያቄ ሲያደርገኝ ነበር ያደረው። አሁን አላስቆማችሁ መስጅድ ልትሄዱ ነው አልኳቸው። አዎ አይነት መልስ ሰጡኝና ተያይዘው ወጡ። ከቤት ወጥተው ከዓይኖቼ እስኪሰወሩ አየኋቸውና ለመስገድ ወደ ክፍሌ ተመለስኩ። በጀማ ከሰገድን በኋላ ጥቂት የቁርአን አንቀጽ አንብበን ኦበይድን ትከሻዬ ላይ አስቀምጬ ወደ ቤት ተመለስን። በመንገዳችን ላይ ብዙ ጥያቄ እየጠየቀኝ እየመለስኩለት ነበር። ከደቂቃዎች በኋላ ደረስንና ወደ ቤት ገባን። ነስሊህ ቁርስ እያቀራረበች ነበር። ነው ወደዚህ፣ ዛሬ ቁርስ የምንበላው በረንዳ ላይ ነው አለች። እሺ ብለን ወደዛው አቀናን። ቁርስ በልተን ነስሊህ ምግብ በምሳቃ ስታደርግ የኦበይድን የትምህርት ቤት የደንብ ልብስ አለበስኩትና ሶስታችንም ተከታትለን ወጣን። ወደ መኪናው ሂጄ የመኪናውን የኋላ በር ከፈትኩላቸውና በመሪው በኩል ገብቼ ወደ ኦበይድ ትምህርት ቤት ሄድን። እሱን ወደ ግቢ ለማስገባት በር ላይ የግድ መቆም ስላለብን ከመኪናው ወርደን ጥቂት ሸኘነውና በየተራ ስሞን ገባ። ወደ መኪናው ስንመለስ ነስሊህ ታክሲ ለማስቆም መሞከር ጀመረች። ሁሉንም ነገር ለምጄዋለሁ። ኦበይድ ፊት ብቻ ነው የምታስመስለው። ስራ እንዳደርሳት እንኳን አትፈቅድም። እንደ ቅጣት የማየው ነገር ቢሆንም የግድ መቀበል አለብኝ። ቃል አለብኛ። ዛሬን ግን ታክሲ አላገኘችም። ምን ነው ታክሲ የለም እንዴ አልኳት። እንሂድ እንዳልላት ድፍረት ይሆናል ብዬ ስላሰብኩ አያስፈልግም አሁን ይመጣል አንተ ሂድ አለች። እሺ ብያት ሄድኩኝና አንድ ቅያስ ጋር ስደርስ ስላላስቻለኝ በስፖኪዮ እከታተላት ጀመር። ለረጅም ሰዓት ቆማ ስትጠብቅ ነበር። አንድ ታክሲ ድንገት መጣላት። መግባቷን ካረጋገጥኩኝ በኋላ ወደ ስራ ያቀናሁ። ወደ 11 ሰዓት ላይ ከስራ ተመለስኩ። በጣም ደክሞኝ ነበር። ታክሲውን አስቆሜ ወደ ቤት ገባሁ። ሳሎን ውስጥ ሁዘይም ለኦበይድ ከትምህርት ቤት የተሰጠውን የቤት ስራ እያገዘው እየሰሩ ነበር። አሰላሙ አለይኩም አልኳቸው እየገቡ። ኦበይድ ማሚ እየሮጠ መጥቶ አቀፈኝ። ሁዘይምም ቀና ብሎ ወአለይኩም ሰላም ደህና ነሽ? አልሐምዱሊላህ። ያቀፍኩትን ኦበይድ እያወረድኩኝ ሁቢ ልብሴን ልቀይር እሺ፣ አንተም የቤት ስራ እንጨርስ አልኩትና ወደ ሁዘይም ተመለሰ። እኔም ቦርሳዬን ይዤ ወደ ክፍል ሄድኩኝና ተጣጥቤ ልብስ ቀይሬ እራት ለማዘጋጀት ወደ ማዕድ ክፍል ስገባ ምግብ ተሰርቷል። ምንም የጎደለ ነገር የለም። ግራ እየተጋባ ወደ ሳሎን ሄድኩኝ። ባባ ናም ማማ። ስንት ሰዓት ነበር ከስራ የመጣኸው? 8 ሰዓት። ዛሬ ቶሎ ነበር የጨረስኩት። ሰዓት ሲደርስ ኦበይድን አመጣሁ አለኝ። እሺ በሚል የጭንቅላት እንቅስቃሴ አሳየሁትና ወደ መጅልሱ ሄጄ ተቀመጥኩ። ኦበይድም የቤት ስራውን ጨርሶ መጽሐፍቶቹን በቦርሳ ውስጥ ካደረገ በኋላ ተያይዘው ከቤት ወጡ። ስንጫወት ቆይተን ለመግሪብ ሰላት መስጂድ ሄዱ። እኔም እዛው ሰገድኩኝ።
በተመሳሳይ ኢሻንም ሰገድኩኝና አንዳንድ የሥራ ቦታ እቅዶችን ሳስተካክል የክፍሉ በር ተንኳኳ። ይግቡ አልኩ። ሆዜም እንቅልፍ የወሰደው ኦበይድን አቅፎ ነበር። እንቅልፍ ጣለው። አዎ የሚል መልስ ሰጥቶኝ ትራሶቹን አስተካክዬ ወደ ስራዬ ስመለስ ሆዜም ኦበይድን አስተኛውና ግንባሩን ስሞ ወጣ። እኔም ትንሽ ስለነበር የሚቀረኝ አንደኛዬንም ልጨርስ ብዬ ቁጭ እንዳልኩኝ ሆዜም እራቱን ይዞ ያለውበት ክፍል መጣ። ግር ቢለኝም እንዳይቀየም ብዬ አገዝኩትና ክፍል ውስጥ ተመገብን። አንገቱን ደፍቶ ቶሎ ቶሎ በላና እቃዎቹን በጋራ አንስተን እሱም ወደ ክፍሉ እኔም ወደ ኦበይድ ሄደን ብዙም አልቆየሁም። ስራዬን ስለጨረስኩኝ ተኛሁ። ሌሊት ላይ ፊቴን የሚዳስስ ነገር አነቃኝ። ብንነስል ኦበይድ ነው። ኦበይድ ተነሳህ እንዴ? በልተኛ አልኩት። እሱም ባባ ጋር ልሄድ አለኝ። እሺ ልለው ብዬ ባባ ሲል ትላንት እንደዛ ልቤን ከሁለት አብጠልጥለው የተውትን ልጠይቀው አሰብኩኝና ትላንት ባባ ምንድን ነው ያለ አልኩት። እሱም ለማስታወስ ጥቂት ከተቸገረ በኋላ አሰላስሎ አይስክሬም አትወድም ስለው እኔ ማሚን ብቻ ነው የምወደው አለኝ። በነገረኝ ቅጽበት ውሃ ሆንኩኝ። ሆኖም ዝም አልኩኝና በቃ እሺ ሂድ፣ አንተ ከሱ ጋር ተኛ አልኩት። ማሚ እዛ ሲሄድ ደግሞ አንቺ ታሳዝኘኛለሽ። ቆይ ጅቡ አይበላሽም? አይበላኝም ሀቢቢ፣ ኦበይድ ይገለሃል ስለው ፈርቶ ይሄዳል። እሺ ብሎ ካልጋው ተነሳና ወደ በሩ ሄዶ ዞሮ አየኝ። እኔም በተኛውበት እያየሁት ነበር። ሄድ እንጂ ለምን ቆምክ ስለው እየሮጠ ወዳለሁበት መጣና እኔም አንቺም እንሂድና ባባ ጋር እንተኛ። አይ እንደዛ አይሆንም፣ የባባ አልጋ ትንሽ ነው አይበቃንም አልኩት። ምናልባት በዚህ መልስ ከተፋታኝ ብዬ እሺ ብሎኝ ሄደ። ኦፍ አልሐምዱሊላህ አልኩኝና ተሸፋፍኝ ተኛው። ከትንሽ ደቂቃ በኋላ በሩ ተከፈተ። ከልብሱ አንገቴን አውጥቼ ስመለከት የሆዜምን እጅ እየጎተተ መጣ። ሳየው ክቦ ብዬ ኦበይድ ምን እየሰራህ ነው? ባባን ከእንቅልፉ ትቀሰቅሰዋለህ አልኩት። ሆዜም ጣልቃ ገብቶ አይ እንቅልፍ አልወሰደኝም ነበር አለኝ። ቀና ብዬ ገላመጥኩት። ተናድጄበታለሁ። እንዴት ሐሳቡን ማሸነፍ አቅቶት ይመጣል ብዬ ኦበይድም ባባ የማማ አልጋ ትልቅ ነው፣ አንተ እዚህ ከኛ ጋር ተኛ። እየጎተተ ወደ አልጋው ሲመጣ ሆዜም እንዳደረገው ይሆንለት ጀመር። ፊቴ ጥያቄ ምልክት ሰራ። ማሚን ቀፋት እንደዚህ። የሆዜም መልስ እሺ ብቻ ነበር። ኦበይድ አልኩት። ዝም ብሎኝ ይለፈልፋል። ባባ እኔ ከመሃል እዚህ ጋር እተኛለሁ ሲል ኦበይድ ጮህኩበት። ሁለቱም ደንግጠው ጸጥ አሉ። ባባ ሂድ ወደ አልጋ፣ አንተ ደግሞ እዚህ የምትተኛ ከሆነ ተኛ፣ ካልሆነ ከባባ ጋር ሄደህ መተኛ ትችላለህ፣ ቀጥል። ቀልደኛ እየጮኩኝ ተናገርኳቸው። ሆዜም ፈጠን ብሎ ተነስቶ ኦበይድ ከማሚ ጋር ሁን እሺ እኔ ልሂድ አለው። አንገቱን ደፍቶ ኦበይድም ባባ እኔ ካንተ ጋር ልምጣ ሲለው አይ አንተ ከማሚ ጋር ሁን፣ አሚን ሲደርስ ደግሞ እመጣለሁ እሺ። ሰሞኑን ትንሽ እድሜያቸው እኮ በጣም ጉጉት ስላለበት ትንሽ አስቸጋሪ ነው። ማናችንም ሳናስበው እንባው ከግራ አይኑ ድብ ድብ ማለት ጀመረ። ድምፁም መያዝ ጀምሯል። የድንጋጤ የማይሉት የፍርሃት ፈገግ እያለ ኦበይድ ተሸፋፍኖ ተኝቷል። አጎረፈ ማለት ነው። ባህሪው ትንሽ ተቃይሯል። ቻው እሺ ሀቢቢ። ልብሱን ገልጦ ግንባሩን ሳመውና ከክፍሉ ወጥቶ ሄደ። ማሳዘን አይሉት መጨነቅ ግን አንዳች ነገር ደርሶ ውርር አደረገኝ። ምናልባት ማስደንገጥ አልነበረብኝም። ብቻ አላውቅ። ዛሬ ደግሞ ትምህርትም የለም፣ ስራም እንደዛው። መዝናኛ ለሄዱ እንደሆነ ነግረውኝ ከቤት ሲወጡ ማሚ ከኛ ጋር አትመጭም አለኝ ሆዜም። እስከ ዛሬ ብቻቸውን ነበር የሚሄዱት። እሺ ብዬ ልብስ ቀየርኩና ሄደን አንዳንድ ጨዋታ ተጫወትን። ሁሌም ኦበይድ የሚጓጓለትን እስኬት የተባለ ጨዋታ ተጫወትን ማለት ነው። እኔ ቁጭ ብዬ እነሱ ተጫወቱ። ከመዝናኛው ልንወጣ ስንል አይስክሬም ገዛን። ሆዜም እምቢ ቢልም እኔና ኦበይድ እየላስን ወደ መኪናው ገባን። ወደ ቤት እየሄደን እንዳለ የሆዜም ስልክ ጠራ። እናቱ ነበረች የደወለችው። አናገራትና እነሱ ጋር ለምሳ እንደተጋበዝን ነገረኝ። ኦበይድም አያቴ
እያለ እየጮኸ ደረስን። ስንወርድ ዑበይድ ተንደርድሮ ሄዶ የሁዘይምን እናት ከሳመ በኋላ እኛን ከዳን። ሙሉ ሰዓቱን እሷ አቅፍ ውስጥ ነበር የዋለው። ፊዛን የሁዘይም እህት በቅርቡ ነበር የወለደችው እና ቤተሰቡ በጣም ደስ ብሎታል። ሁዘይም የሷን ልጅ ሲያጫውት ዋለ። መታጠብ ፈልጌ ወደ መታጠቢያ ክፍል ሄድኩኝና ስመለስ አንድ ንግግር ጆሮዬን መታኝ። የሁዘይም እናት ንግግር ነው። እስከመቼ ነው እንደዚህ የምትኖሩት? ቆይ አንተ ልጅ አትፈልግም እንዴ አለችው። ያንን ሰዓት ቆምኩኝ መልሱን ለማዳመጥ። ብፈልግም ቃል አለብኝ፣ ቃሌን መጠበቅ አለብኝ አላት። እሺ አሁን ልጇ የሷ ነው፣ ማንም ሊነጥቃት አይችልም። ስለዚህ ተፋቱና ሌላ አግባ፣ አንተም እንደ እህትህ የልጅ ልጄን አሳየኝ እንጂ አለችው። እንደዛም አይሆንም፣ ይህ ዑበይድ እኮ የኔ ልጅ ነው አላት። እንደሱ ያልክ ራስህን አጽናና፣ ካልሆነ ተለያዩ በቃ፣ ሴት እንደሆነ አልጠፋም፣ ሀገር ምድሩ ሴት ብቻ ነው አለችው። ታዲያ ሁሉም ሴት እኮ ነስሊሃንን አይደለም አላት። ደግሞ ብለህ መልስ ትሰጠኛለህ ስትል ከዚህ በላይ ከቀጠሉ ጥሩ አይመጣም ብዬ ስላሰብኩኝ ተቀላቀልኳቸው። ደንገጥ አሉ። እኔ ግን ወዲያው እንደመጣ ሰው ለማስመሰል ሞከርኩ። ተሳካልኝም። እናቱ ስታይኝ ፈገግ አለች። እኔም አጸፋውን መልሼላት እንድሄድ ነገርኳትና ወጣን። ከመኪና መካከለኛ ጉዞ በኋላ ቤት ደረስን። ገባን። ዑበይድ ከመዝናኛ ቦታ ይዞ በመጣቸው መጫወቻዎች እየተጫወተ ነበር። ከክፍል ክፍል ይሯሯጣል። ሁዘይም ከተመቼ ላናግርህ አልኩት። እሺ ብሎኝ ትይዩ ተቀመጥ። ምን ነበር አለኝ። እናትን ስማት ለማለት ነው። አፎን ቅድም ያወራችሁትን ግን በሙሉ ሰምቼ ነበር እና እናት ትክክል ናት። በመካከላችን ያለውን ነገር ማስተካከል እንችላለን። ልክ ነሽ አለኝ። አይ እኔ ትክክል ናት ያልኩ ሌላ አግባብ አለችው ጉዳይ ነው። እውነት ነው። አንተ የገዛ ህይወት ከዛም ህልም አለማም ጭምር ይኖርሃል። ስለዚህ መፋታት እንችላለን። አሁን ላይ ዑበይድም አድጓል። ስለዚህ አሁን ጥሩ ሁኔታ ላይ ስለሆነ አልኩት። እሱም ፈገግ ብሎ ኧረ ተይ፣ ያ ማለት እኮ ለሶስተኛ ጊዜ ማለት ነው። በቃ ምንም ተስፋ የለሽም? ምንም የቀረሽ ነገር የለም አለኝ። ምን አልኩት። ለሶስተኛ ጊዜ አጣሁሽ ወይ እንደማለት። ቆይ 5 ዓመት ስንኖር ምንም እንደባል አልጠበቅሽም አለኝ ኮስተር ብዬ። ተነጋግረ መስሎኝ የተጋባ ነው። አሁን ምን ተቀየረ? ልጅ ትፈልጋለህ አይደል? እናትም ትፈልጋለች። ስለዚህ አግባ። እኔ በቀጥታ ይህንን ለማለት ነው። ተረዳኸኝ አሁን? አይ አይሆንም፣ እኔ ልረዳሽ አልችልም። እንደዛም አይሆንም እንዴ? እንዴት ሆኖ? ቆይ አንቺ። አይ ውሸት ነው። ተነስቶ እንደ እብድ ያደረገው ብቻውን እየለፈለፈ ሄደ። ቆይ ምን እየሆነ ነው? ግራ ገባኝ። ምሽት ላይ ከመስጂድ ከተመለሱ በኋላ እራት እየበላን እንዳለ ሁዘይም ሀቢቢ አለው ለዑበይድ። ሁለታችንም ቀና ብለን አየነው። ሁዘይም ያለመደበትን ገላመጠኝና ወንድም አትፈልግም አለው። እንዴት እንደደነገጥኩ ውሃ ሆንኩኝ። ዑበይድ አይደለም እንደዚህ አይነት መንገድ ተሰጡት። በደህናውም ቀን ጥያቄው አድካሚ ነው። አይኔን ወደ ሁዘይም አፈጠጥኩ። እፈልጋለሁ፣ አንተ ትገዛልኛለህ አለው። አዎ እገዛልሃለሁ። ፊቴ ተቀያየረ። ምን እያደረግክ ነው አልኩት። ሁዘይምም ንቆትቶኝ ሀቢቢ ትላንት ጅቡ እኮ መጣብኝ፣ በጣም ፈራሁ። ዛሬ ከእናንተ ጋር ልተኛ አይደል? አንተ ምን እየሆንክ ነው? ያምሃል እንዴ አልኩት። ዑበይድም አዎ ባባ ከኛ ጋር ተኛለህ። ማሚ ባባ ከኛ ጋር ሊተኛ ነው ደስ አይልም አለኝ። የምጸት ፈገግ አልኩለት። ማሽላ እያረረ ይስቃል ይልቷል። እንደዚህ ነው። የቁርጡ ሰዓት ደርሶ መኝታ ክፍል ገባንና ዑበይድ እንዳለው ተኛል። ወይ መተኛት፣ እንቅልፍ ከየት ይምጣ? ዑበይድ እስከሚተኛ ጠብቄ የተነሳው። ሁዘይም ወዴት ነሽ አለኝ። ዝም አልኩትና ትራሴን ይዤ ከክፍል ወጣሁ። እየተሳደብኩና እየተራገምኩ የእንግዳ ማረፊያ ክፍል ገባሁ። አላስተዋልኩትም እንጂ ሁዘይም ሲከተለኝ ነበር። አልጋ ልብሱን ገልጬ ከገባው በኋላ ሁዘይም ወደ ክፍሉ ገባ። ኦፍ ኢላሂ ለምን መጣህ አልኩት። ወደ መስኮቱ ሄደና ክፍት ስለነበረ እየዘጋው የጠየቅኩ መልሰ እየጠየቅከኝ ባልሆነ አይመለከትም። እሺ አንቺም አይመለከትሽ፣ ደሞ ባልሽ ነኝ። አታስቀኝ ሁዘይም፣ ተነጋግረናል። መጀመሪያ ተስማምተናል። አሁን ምንም የሚቀየር ነገር አይኖርም። ሁዘይም እንደዛ ካሰብክ በቃ አፍተኛ፣ አልፈልግም።
ላደረክልኝ ነገር ጀዛህን አላህ ይክፈልህ። ማንም ይህንን ማድረግ አይችልም፣ ግን በቃ እኔ ሚስት ልሆን አልችልም። ለምን አይገባህም? ለሁለተኛ ጊዜ አልጅን ወደ ህይወትሽ ሳይመጣ ብዙ ጊዜ ብዙ ነገር ብለሽኝ ነበር። እንደምትወጂኝ ሳይቀር ነግረሽኝ ነበረ፣ ግን እንደዛ ሆነሽ አላገኘሁሽም። ተቀየረሻል። ሲቀጥል ብንፋታ እንኳ ባንቺ አይደለም ቅር የሚለኝ አባቱ እንደሆንኩኝ በሚያስበው ኡበይድ ውስጥ ነው። እኔ አንቺን ባይሆን እንኳ እሱን መለየት ለኔ ከባድ ነው። ቆይ አንቺ ምንድን ነው የሚጎልብሽ? ንገሪኝ። እሺ ብትይኝ ምን ትሆኛለሽ? ወይ አልጅን አይመልስ ነገር እሱን ያሰብሽ እድሜ ልክሽን ትኖራለሽ? እሱ እኮ ሄደ በቃ። ሲቀጥል ሳላቀው ተቀያየረብኝ። መጮህ ጀመረ። ከቆመበት የክፍሉ መስኮት ወዳለውበት መጣና ቁልቁል እየተመለከተኝ ለምን አብረሽው አልተቀበርሽም? ንገሪኝ። ለምን ያንን ማድረግ አልቻልሽም? ስለማትችይ አይደል? ነስሊ 5 ዓመት ሙሉ ታግሽሻለሁ። ሲበዛ ራስ ወዳድ ነሽ። የነበርሽበትን አታስታውሽም? በምን አይነት ጭንቀት ውስጥ እንደነበርሽ ዛሬ ረስተሽዋል ሲለኝ እግሬን ካልጋው ልብስ አውጥቼ ፊት ለፊቱ ቆምኩ። ስጋውን ወደ ኋላ ያሸሻል። በእግሬ አጣጣልክ ይሸሻል። አሃ ያደረከውን እንደ ተረት እየተረክልኝ ነው? ስለሰራኸውም ነገር እያወራህ ነው? ትናንትና ስለነበርኩበት ሁኔታ ልትነግረኝ ነው እንዴ ረዳኸኝ? እንደዛ ነው? ይህንን አደረገላት እንድትባል ነበር? ንገረኝ። ለምን ዝም ትላለህ? ፈልገህ ነው? ማንም አላስገደደህም ነበር። እርዳታህን እንኳን አልጠየቅኩም። ለመባል ባልሆነ ለመባል ከሆነ ያደረግከው ደግሞ አታስብ፣ አሁኑን እሄዳለሁ አልኩት። እሱም ፈገግ ብሎ ማሻአላህ አሁን የምትሄጂው ኡበይድ ላይ ምንም እንደማይደርስ ስለምታውቂ ነው። አሁን በነበርሽበት ችግር ውስጥ ስላልሆንሽ ነው። አሁን ማንም እንደሚቀበልሽ ስላወቅሽ ነው። አሁን ምን ሆነሻል? ምንም አልሆንሽም። እኔ እኮ ነኝ የተጎዳሁት። እኔ ነኝ የተጎዳሁ ያለሁት። አንቺ ምን ሆንሽ? ምንም አልሆንሽም። እኔ ነኝ እያለቀስኩ ያለሁት፣ አንቺ አይደለሽም። እኔ ነኝ ልጅ የምፈልገው፣ አንቺ አለሽ። እኔ ነኝ የተሰበርኩት፣ አንቺ አልተሰበርሽም። በጠረጴዛ ላይ የነበረውን አምፖል አንስቶ ከሰከሰው። ጆሮዬን ያዝኩ። እንዴት እንደደነገጥኩ። አንቺ ብቻ እንደተነጠቅሽ ለምን ይሰማሻል? እኔ እኮ አንቺን በህይወት እያለሽ ነው ያጣሁሽ። ስሚኝ፣ አይገባሽም? ንገሪኝ፣ አይገባሽም ወይስ ጉዳቴ ለአንቺ ደስታ ይሰጣል? ንገሪኝ። እንባዬ ቁልቁል ያለ እገዳ ይፈስ ጀመር። ሁሴም ሲናገር ይጮሃል። ሲያስፈራ። ከአውሬ መለስ ያለ ሰው መሆኑን ነበር ያየሁት። ጆሮዬን ይዤ ሳለቅስ አታልቅሽ አለኝ። እንዴት አላለቅስ? በእንደዚህ አይነት ሁኔታ ውስጥ መገኘቴን ማመን ተሳነኝ። ዝም በይ አለኝ። የምን ዝም ማለት? ሳጌ የተናነቀኝ ነው። ዝም በይ ጮኸ። ደንግጬ ጸጥ አልኩ። ተኚ ብሎኝ ከክፍሉ ወጣ። ኦፍ ብዬም ባይን እየጠረኩ ገብቼ ተኛው። እንቅልፍ አልወሰደኝም። በዚህ መሃል በሩ ተከፈተ። ዞር ብዬ ስመለከት ኡበይድን አቅፎት መጥቷል። ከጎን ያስተኝቶት እሱም ጋደም አለ። ጀርባዬን ሰጥቻቸው ተኛው። እንቅልፍ ባይወስደኝም ከሰዓታት በኋላ ተመልሼ ስዞር ኡበይድና ሁሴም አስተቃቀፋቸው ያስቀናል። ትንሹ ኡበይድ የሁሴም አንገት ስር ተሸጉጧል። እኔም ለመነሳት አልሞከርኩም። እንደዛው ሌሊቱ ወደ ንጋት ተቃረበ። የፈጅር አዛን ጥሪ ከመስጂዱ ተሰማ። ክፍል 16 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።